ባለፉት 24 ሰዓት ውስጥ እስራኤልና ኢራን ከፍተኛ ወታደራዊ ጥቃቶችን እየተለዋወጡ ነው። እናም የዚህ ሁሉ መነሻ አንድ ነገር ነው፣ ኒውክለር ቦምብ። ኒውክለር ቦምብ ልክ እንደ ማንኛውም ቦምቦች ሳይሆን የሚፈነዳው አተሞችን በመከፋፈል ነው የሚሰራው። የእያንዳንዱ ኒውክለር ቦምብ ውስጣዊ ክፍል ላይ ዩራኒየም ወይም ፕሉቶኒየም የተሰኙ ማዕድናት አሉ። ዩራኒየም ከመሬት ውስጥ በቁፋሮ የሚገኝ ሲሆን ፕሉቶኒየም ግን በተፈጥሮ ሳይሆን በሰው ሰራሽ መንገድ በኒውክለር ሪአክተር ውስጥ ነው የሚፈጠረው። እነዚህን የያዘ ኒውክለር ቦምብ አክቲቬት ሲደረግ ኒውክለር ፊሽን የተሰኘ ሪአክሽን ይፈጥራል። በዚህም ውስጥ ያሉት አተምስ በመከፋፈልና ቀጣይ ያለውን አተምስ በመምታት ትልቅ ኃይልን ይለቃል። የእነዚህ ብዙ አተምስ እርስ በርስ መመታታት ነው በሰከንድ ውስጥ የፍንዳታ የብርሃንና የጨረር ማዕበል ሰከንድ ባነሰ ጊዜ ውስጥ የሚፈጠረው። በቀላሉ ለመረዳት ያህል ሂሮሺማ ላይ ወድቆ የነበረው ቦምብ የቅርጫት ኳስ መጠን ያለው ነበር፣ ነገር ግን ከ140 ሺህ በላይ ሰዎችን ጨርሷል። ለዚህም ነው አንድ ኒውክለር ቦምብ እንኳን ሙሉ ከተማን ሊያጠፋ የሚችለው። እስራኤል ኒውክለር እንዳላት ቢታመንም ይህን ግን ትክዳለች። ኢራን ደግሞ ለረዥም ዓመታት ይህን እየገነባች ስትቆይ ከዩኤስ እና ከእስራኤል ብዙ ትችት ይገጥማታል። አንድ የኒውክለር ፍንዳታ ሁሉንም ነገር ሊለውጥ ይችላል። ለዚህም ነው ስለ ኒውክለር በተነሳ ቁጥር ዓለም የሚደነግጠው። ሰላም ከፖለቲካ በላይ ነው። ፒስ አውት።